ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች ለሳቱ የትምህርት መረጃዎችን አጠናክረን ይዘን ቀርበናል። በቋራ የሚገኙ ታጣቂዎች መንግስት ያቀርብላቸውን የሰላም አማራጭ ተጠቅመዋል። ይህን ጉዳዮች እንዳስሳለን። እንዲሁም በ60 ዓመቱ መንግስት ያቀርብላቸውን የሰላም አማራጭ አልቀበልም በማለት እስከ መጨረሻው የተሸኘ አዛውንት አለ። ይህን ጉዳዮች ሁሉ እንዳስሳለን። ሌላኛው ጉዳይ የዲሽቃ ተኳሽና ባለ ዲሽቃ የተባለውም ተሸኝቷን። እነዚህን ጉዳዮች የምናነሳ ይሆናል። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ተቆዩ ዘንድ በአክብሮት እየጠየቅን ወደ ቀዳሚው መረጃችን ቀጥታ የምናመራ ይሆናል። ቋራ ወረዳ ጫካ ከወጡ ታጣቂ ኃይሎች መካከል ቋራ ኦሜድላ ክፍለ ጦር ብለው ከሚጠሩት ቡድን የነበሩ ወጣቶች የመንግስት የሰላም ጥሪ ተቀብለው በዛሬው ዕለት ገብተዋል። የሰላም ጥሪ የተቀበሉት ወጣቶች የአማራ ሕዝብ ጥያቄ ለመመለስ በሚል ዓላማ ወደ ትግል ዓለም ውስጥ ተቀላቅለን የቆየን ይሁን እንጂ በአማራ ሕዝብ ትግል ስም ሕዝባችን ለከፋ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ችግር ውስጥ እንዲገባ ምክንያት በመሆናችን እስካሁን ድረስ ስላደረግነው የህዝብ በደል ተጸጽተን ሰላምን አማራጭ ተቀብለናል ብለው ገብቷል ማለት ነው። ወጣቶች በማወቅም ሆነ ባለማወቅ ዘርፈ ብዙ ችግሮች ላደረስንበት ህዝብ በሰላማዊ መንገድ ተቀላቅለን መልሰን ለመካስ ተዘጋጅተናል ካሉ በኋላ ጫካ ውስጥ ላሉ ሌሎች ታጣቂ ኃይሎች መንግስት የዘረጋውን ሰላም አማራጭ ተጠቅመው በማህበረሰባቸው እንደነሱ መልሰው ማገልገልና መካስ እንዳለባቸው ጥሪያቸውን አስተላልፏል ማለት ነው። ሌላኛው ጉዳይ በዚሁ ቀጠና ማለት ነው የወረዳው ሰላምና ጸጥታ ጽሕፈት ቤት ኃላፊ ዋና ሳጅን በሪሁን ጥላሁን እንደተናገሩት በወረዳችን አሁንም የምትንቀሳቀሱ ታጣቂ ኃይሎች እንደ ወጣቶችን በሰላም እጃቸውን በመስጠት ህዝባችንን ስቃይና እንግልት በመቀነስ ለሀገራችን ሰላምና ልማት መሳካት የበኩላቸውን ድርሻ እንድትወጡ ሲል መልእክቱን አስተላልፏል ማለት ነው። እዚህ ጋር የይዘን ቀጥታ የምናልፈው ሌላኛው መረጃችን ባለ ዲሽቃና ዲሽቃ ተኳሹ ፍቃዱ አዘነ ተብሎ የሚጠራው የአጼ ዳዊት ክፍለ ጦር ተብሎ የሚጠራው ቡድን ውስጥ አባልና አመራር እንዲሁም አለቃ የነበረ መከላከያ በወሰደው ኦፕሬሽን እስከ መጨረሻው አሰናብቶታል። መንግስት በሩን ክፍት አድርጎ ይቀበላል። እንደነዛ ሻፈር ያሉትን ባለ ዲሽቃ እንግዲህ ፍቃዱ አዘነ የራሱን የአጼ ዳዊት ክፍለ ጦር ብሎ ሰይሞ ሲንቀሳቀስ የነበረውን አሰናብቶታ ማለት ነው። ሌሊ ቀሪ ወንድሞችም ከዚህ በመማር ወደ ሰላም ፊታችሁን እንድታዞሩ ስንል መልእክታችን እናስተላልፋለን። በጎንደር ደባርቅ አካባቢ ታጥቀው የሚንቀሳቀሱ ኃይሎችም መንግስት ያቀርብላቸውን በዛ አጋጣሚ ተጠቅመውበታል። እንዲሁም በጎንደር ከተማ አዘዞ ክፍለ ከተማ አካባቢ ቀጠና አድርገው ሲንቀሳቀሱ ወይም ሰይሞ ሲንቀሳቀሱ የነበሩትም መንግስት ያቀረበውን የሰላም አማራጭ ተጠቅመው ማለት ነው። ሌላኛው ጉዳይ ከምናነሳባቸው ዋነኛ አጀንዳዎች የ60 አዛውንቱ መንግስት ያቀረበለትን አማራጭ አሻፈሬ በሽምግልና እድሜው በማለት እስከ መጨረሻው አሰናብቶታል። የደጃዝማች 4ኛ ኮር አርበኞች ክፍለ ጦር ሻለቃ በሪሁን ወይም ገብረ ኢየሱስ ብርጌድ አባል የሆነው ማሬ ባዘዘው በምዕራብ አርማጮ ወረዳ ሞገሴ ቀበሌ ላይ በ60 ዓመቱ ተቀንድሾ ተሰናብቷል። መንግስት ተደጋጋሚ ክፍት አድርጓል። እስከ 60 ዓመት እንግዲህ በሽምግልናቸው እድሜ የአርበኝነት ወኔ በመሰነቅ ሲንቀሳቀሱ የነበሩ ተደጋጋሚ ሰላም አማራጭ ቢጠየቁም አሻፋሪ በማለታቸው ፋኖ ማሬ ባዘዙ ተብሎ የሚታወቀው እስከ መጨረሻው በ60 ዓመቱ ተሰናብቷል ማለት ነው። ስለዚህ ቀሪ ወንድሞችም ከዚህ መልካም አጋጣሚ የሰላም ጥሪ ብትቀበሉ መልካም ነው። ከጦርነት የምናተርፈው ትርፍ የለም። ጽንፍና ጽንፈኝነት ይውደም። በምስራቅ ጎጃም ዞን ባሶ ሊበን ወረዳ ራሱን አብራጂት ብርጌድ ብሎ የሚጠራው ቡድን ታጥቀው ሲንቀሳቀሱ የነበሩ ይንገስ ዘውዴ እና ጤናው ላመስግን ተብሎ የሚታወቅ እስከነ ሙሉ ትጥቃቸው የመንግስት ያቀርብላቸውን የሰላም አማራጭ ተጠቅመውበታል። ሌላኛው ጉዳይ እጅግ በሚገርም ሁኔታ በአማራ ክልል ደቡብ ወሎ ዞን ለጊዳ ወረዳ የሚገኙ የነዳጅ ክምችት በተፈጥሮ አስገዳጅነት ከከርሰ ምድር በላይ በመውጣት ለአካባቢው ህብረተሰብ በባህላዊ አጠቃቀም ዘዴ አገልግሎት እየሰጠ መሆኑ እየወጣ የሚገኝ መረጃ ነው። ተፈጥሮ የሰጠን ጸጋ እንደነዚህ አይነቶች እንዳንጠቀም እኛ ዛሬ የአማራ ህልውና፣ የትግራይ ህልውና፣ የኦሮሞ የህልውና ጉዳይ እያልነ ሀገራችን ክልላችንን እያተራመስነ እንገኛለን። ነገር ግን በደቡብ ወሎ ዞን ለጊዳ ወረዳ ተብሎ በሚገኘው ነዳጅ በተፈጥሮ በራሱ አስገዳጅነት እየወጣ መሆኑ እየተመለከትን ነው። በዚህም በባህላዊ መንገድ አጠቃቀም ለኮራዝነት እየተጠቀሙት መሆኑ አንዱ አመላካች መንገድ ነው። አገራችን
ሀገራችን እጅግ እምቅ የሆነ የተፈጥሮ ነዳጅ እንዳላት የሚታወቅላት፣ ነገር ግን ዛሬ በተፈጥሮ አስገዳጅነት በራሱ ጊዜ እየወጣ መሆኑ አንዱ የተመለከት ነው። ይህን አውጠን እንዳንጠቀም የድህነታችን አሻራ ለአንዴና ለመጨረሻ ጊዜ ለመሰረዝ ብንሰራ እንቀየራለን። ጦርነት ይብቃ፣ ወደ ልማት እንዙር። ከጦርነት የምናመጣው ትርፍ የለም። እጅግ በሚገርም ሁኔታ ይህን ላብነት ጠቀስ ነው እንጂ በርካታ እምቅ ሀብቶች አሉን። ይህ እንዳንጠቀም ግን የውጭ ባዶች አስፈጻሚ ሁለም በድህነት ዛሬ ክልላችን ዋጋ እያስከፈል ነው እንገኛለን። ሌላኛው ጉዳይ በማዕከላዊ ጎንደር ዞን በቁጥጥር ስር የዋለ አለ። በማዕከላዊ ጎንደር ዞን ፖሊስ መምሪያ አዛዥ በኮማንደር ደሳሪ አበራ እንደገለጹ መነሻውን አብዳራይ ተብሎ በሚታወቀው አድርጎ ሰሌዳ ቁጥር 343374 ኮድ የሆነ የህዝብ ማመላለሻ ተሽከርካሪ ከፈሳሽ ሳሙና ጋር ተቀላቅሎ ወደ ጎንደር ሊጓጓዝ የነበረ 400 የክላሽ ጥይት ሳንጃ ከተማ ላይ ህብረተሰቡ በደረሰው ጥቆማ በፖሊስ ቁጥጥር ስር መዋሉ ታውቋል ማለት ነው። እጅግ አስነዋሪ ጉዳይ ነው። እንግዲህ በተለያየ አጋጣሚዎችን በመጠቀም ህገወጥ ኮንትሮባንዶችን እያዘዋወሩ እንደነበር እየተከታተሉ ሰራለሁ። በተለይ አጋጣሚዎችን በመጠቀም ህገወጥ የጥይት ዝውውሮችን፣ የጦር መሳሪያዎችን ዝውውር በተለያየ አጋጣሚዎችን በመጠቀም ሲያዘዋወሩ እየተከታተልን ማገለጣችን ይታወሳል። በተለይ ደግሞ ከምግብ እህል ጋር በመቀላቀል ከጭነት መኪኖች ውስጥ በማድረግ እንግዲህ እንዲሁም ደግሞ በቦቴዎች ውስጥ በማድረግ እንዲሁም አሁን ዛሬ ደግሞ በተመለከተው በፈሳሽ ሳሙና ውስጥ በማድረግ የተለያየ አጋጣሚዎች በመጠቀም እያዛወሩ ይገኛሉ። ጽንፈኝነት ህገወጥና ህገወጥነት ይውደም። ለሀገራችን የሚጠቅመው ተፈጥሮ የሰጠን ጸጋ አይናችን ገልጠን ብንጠቀም ለድህነታችን ሸክም የሆነውን አንዴ ማስወገድ እንችላለን። ለዚህ ደግሞ ታጥቃችሁ የምትንቀሳቀሱ ወንድሞቻችን ፊታቸውን ወደ ሰላም አዙሩ። ከጦርነት የሚመጣ ለውጥ አይኖርም። ለዚህ ደግሞ ማሳያ በርካታ ታጣቂ ወንድሞች በጎንደር እንግዲህ መንግስት ያቀረበላቸውን ሰላም አማራጭ እየተጠቀሙ ይገኛሉ። አሻፈሪ ባልቱ ደግሞ ልክ እንደ 60 ዓመቱ አዛውንት እየተቀነደሸ ይሄዳል። ይሄ ነው የመጨረሻ ጣፈንታቸው። 30 ጊዜ ብትንፈራገጡ የሚመጣ ለውጥ አይኖርም። ውድ ቻና